ወንድ ልጅ እነኚህ 10 ምልክቶችን አሳየሽ ማለት በቃ በፍቅርሽ እንደተማረከ የምታቂበት ምልክት ነው ማለት ነው። እነኚህ ምልክቶች ምን ናቸው የሚሉትን ማወቅ ከፈለግሽ እስከ መጨረሻው ድረስ ከኔ ጋር እንድትሆኚ ጋብዝሻለሁ ማለት ነው። ሰላም ጤና ይስጥልኝ ውድ የማርቲ ቲዩብ ቤተሰቦች እንዴት ናችሁ? እኔ ፈጣሪ አምላክ የተመሰገነ ይሁን ሰላም ነኝ። እናንተም በያላችሁበት ሰላማችሁ ይብዛልኝ እያልኩ ቀጥታ ወደ ዕለቱ ፕሮግራም የማልፍ ይሆናል። መግቢያ ላይ እንደገለጽኩላችሁ ወንድ ልጅ ለወደዳት ሴት የሚያሳያት 10 ምልክቶች እውነተኛ ፍቅር ውስጥ ያለ ወንድ እነኚህ ምልክቶች ከልቡ ካፈቀረ አለማሳየት አይችልም ማለት ነው። ከዚህ ጋር ተያይዞ እናንተም ባላችሁበት የፍቅር ግንኙነት ላይ እነኚህ የምጠቅሳቸውን 10 ምልክቶች ስንቶቹ አሉ የሚሉትን በኮሜንት ላይ ብታሳውቁኝ ደስ ይለኛል። ቀጥታ ወደ ዕለቱ ፕሮግራም የማልፍ ይሆናል ማለት ነው። በመጀመሪያ ደረጃ እንግዲህ የወደደሽ ወንድ ላንቺ የሚያሳይሽ ጊዜውን ነው የሚሰጥሽ ማለት ነው። ጊዜ እንግዲህ በዚህ ዘመን እንደምናውቀው እጅግ በጣም ውድ ነው። ጊዜዎቻችንን የሚሻሙብን የራሳችን የግል ፕሮግራሞቻችን ቢኖሩም ግን ከነኛው ሁሉ ቆጥቦ ላንቺ ጊዜውን የሚሰጥሽ ከሆነ በጣም እድለኛ ነሽ ማለት ነው። ምክንያቱም አንድ ወንድ ልጅ ምንም ያህል ስራ ቢበዛበት ምንም ያህል ጊዜውን የሚሻሙበት ነገሮችን ቢኖር አንቺን ግን ከልቡ እንዳነገሰሽ የምታውቂው ላንቺ የሚሆን ጊዜ አመቻችቶ ላንቺ ጊዜ ይሰጥሻል ማለት ነውና ካንቺ ጋር መሆን እንደ ትልቅ ነገር ነው የሚያየው። ስለዚህ እንደ ወደደሽና እንደ መረጠሽ የምታውቂበት ምልክት ጊዜውን ካንቺ ጋር የሚያሳልፍ ከሆነ ካንቺ ጋር ደስታ የሚሰጠው አይነት ስሜትን ታያለሽ ማለት ነውና ካንቺ ጋር የሚሆንባትን ቅስፈት በደንብ ሲያጣጥማት በደንብ ሲደሰትበት ታይዋለሽ ማለት ነው። ይሄ ሆነ ማለት ያ ወንድ ልጅ ስራ ፈትነው ካንቺ ውጪ ሌላ ነገር የለውም ማለት ሳይሆን ካሉት ነገሮች በሙሉ ጊዜውን ቆጥቦ ላንቺ የሚሰጥሽ በምትፈልጊው ሰዓት የምታገኙ በአጠቃላይ ብቻ ጊዜ የሚሰጥሽ ከሆነ እድለኛ ነሽ፣ ይወድሻል ማለት ነው። ከልቡ እንደወደደሽ የምታይበት ምልክት ነው ማለት ነው። ሌላኛውና ሁለተኛው ነጥብ ደግሞ ምንድነው? ወንድ ልጅ ከልቡ እንደወደደሽና እንዳፈቀረሽ የምታይበት ምልክት ያከብርሻል፣ ክብርን ይሰጥሻል ማለት ነው። ለሐሳብሽ፣ ለፍላጎትሽ፣ ለሁሉ ነገር ክብር አለው ማለት ነው። ላንቺና ባንቺ ዙሪያ ላሉት ነገሮች ክብርን ሲሰጥ ታይዋለሽ ማለት ነው። ለምሳሌ ለቤተሰቦችሽ ሊሆን ይችላል፣ ለጓደኞችሽ ሊሆን ይችላል። ብቻ ባንቺና ባንቺ ስር ለሆኑት ነገሮች በሙሉ ትልቅ ክብር ሲሰጥ ታይዋለሽ ማለት ነው። ላንቺም እንደዛው ለሐሳቦችም ለምርጫዎችም ዋጋ ይሰጣቸዋል ማለት ነው። ያንቺ የሆኑትን ሰዎች፣ ወዳጆች፣ ጓደኞች እንዲሁም ደግሞ ሐሳቦችሽን እንዲሁም ምርጫዎችሽን ትልቅ ዋጋ ሲሰጣቸው ታይዋለሽ ማለት ነውና በሁለተኛው ነጥቤ ያስኩልሽ የሚወድሽ ወንድ ክብርን ሲሰጥሽ ታይዋለሽ ማለት ነው። ካንቺ አልፎ እንደውም ጓደኞችን በዙሪያሽ ያሉትን ሐሳቦችን ሁሉ ነገሮችን ዋጋ ይሰጣቸዋል ማለት ነው። ሌላኛውና ሶስተኛው ነጥቤ ደግሞ ያዳምጥሻል ማለት ነው። የምትናገሪው ማንኛው ከቀልድ አንስተሽ ቁም ነገር እስከምትያቸው አይነት ንግግሮችሽ በትኩረት ያዳምጥሻል ማለት ነውና ይሄን ነገር እንደውም ከዚህ በፊት አንስቻለሁ በሌላ ፕሮግራሜ ላይ ወንድ ልጅ አንቺን ከልቡ እንደወደደሽና እንዳፈቀረሽ የምታይበት በምታወሪበት ሰዓት ቀልዶች ሊሆን ይችላል፣ የገጠመሽ ነገር ሊሆን ይችላል፣ ቁም ነገሮችም ሊሆን ይችላል። ብቻ የነገርሽን እያንዳንዱን ነገር አይረሳም ማለት ነውና ይሄ ሆነ ማለት የምታረጋግጪው ምንድነው? ያ ወንድ ከልቡ እንደሚሰማሽ ጊዜውን ሰጥቶሽ እየሰማሽ እንደሆነ የምታቂበት ምልክት ነው ማለት ነው። እንደውም አንዳንድ ነገሮችን ከነገርሽው ከረጅም ዓመታት በኋላ ሊሆን ይችላል ያንን ነገር አስታውሶሽ በዛ ነገር ላይ እየተቀላለዳችሁበትም ሊሆን ይችላል። ያንን ነገር በጨዋታ መሀል ሲያነሳ ልታዩ ትች ይሆናል ማለት ነውና ይሄን ነገር ካይሽ ያ ወንድ ከልቡ እያዳመጠሽ ጊዜውን ላንቺ ኢንቨስት እንዳደረገ የምታቂበት ምልክት ነው ማለት ነው። ሌላኛውና አራተኛው ደግሞ ስለ ወደፊት አብሮነታችሁ እቅድ ይጀምራል ማለት ነው። ወንድ ልጅ በጣም በአንቺ ፍቅር ሲማረክ ስለ ወደፊቱ ማቀድ ሲጀምር ታይዋለሽ ማለት ነው። እኔ ከሚል ይልቅ እኛ የሚለውን ቃል በብዛት ይጠቀማል ማለት ነውና
ይሄ ነገር ከአንደበቱ ሲወጣ ካየሽ አብራችሁ ሻይ ቡና እያላችሁ ሊሆን ይችላል። ጊዜ በምታሳልፉባቸው ሁኔታዎች ውስጥ እቅዶቹን፣ ፕላኖቹን እኔ ሳይሆን እኛ የሚል አይነት ነገር ከሰማሽ ከልቡ እንደወደደሽና ለነገ ማርቆ እያሰበሽ እንደሆነ የምታቂበት ምልክት ነው ማለት ነው። ሌላኛውና አምስተኛው ነጥቤ ደግሞ ምንድነው? ያለሽበት ሁኔታ አንቺን ያበረታታሻል ማለት ነው። ለምሳሌ በስራሽ ሊሆን ይችላል፣ በትምህርትሽ ሊሆን ይችላል። በየትኛውም ነገሮች አንቺ በተሰማራሽበት ሁኔታ ላይ ውጤታማ እና ስኬታማ እንድትሆኚ ያግዝሻል ማለት ነው። ይህ ማለት ህልሞችሽን እንድታሳኪ ግብ ይሆንሻል ወይም ይረዳሻል ማለት ነው። ስኬታማ እንድትሆኚ በተቻለው አቅም የራሱን የሆነ አስተዋጽኦ ለመወጣት ይሞክራል ማለት ነውና ባንቺ ስኬት ባንቺ ባሳካሻቸው ነገሮች ወይም ደግሞ ህልሜ ናቸው ብለሽ በምትሄጅባቸው መንገዶች አብሮሽ ካንቺ ጋር በደስታ ያንን ነገር እንድታሳኪ ሲያደርግ ታይዋለሽ ማለት ነውና ይህ ሆነ ማለት ያ ወንድ ልጅ ከልቡ እንደወደደሽና እንዳከበረሽ የምታይበት ምልክት ነው ማለት ነው። ሌላኛውና ስድስተኛው ነገር ደግሞ አንቺን እንደመንከባከብ አለሁልሽ ጠባቂሽ ነኝ አይነት ስሜት እንዲሰማሽ ያደርግሻል ማለት ነው። እኔ አለሁልሽ እጠብቅሻለሁ አይነት ስሜት እንዲሰማሽ ነው የሚያደርግሽ ማለት ነውና ይህንንም ካየሽበት ከልቡ እንደወደደሽና እንዳፈቀረሽ የምታይበት ነው ማለት ነው። ሌላኛውና ሰባተኛው ነጥቤ ደግሞ አንቺን ከነ ሁሉ ማንነትሽ ነው የሚቀበልሽ ማለት ነው። ሰዎች ነን ሁሉ ነገራችን ሙሉ ነው ማለት አይቻልም። አንዳንድ አለ አይደለ ፍጹም የማንሆንባቸው ነገሮች አሉና ያንን ነገሮችን ከነ ሁሉ ነገሮችሽን ይቀበልሻል ማለት ነውና አንቺን ለመለወጥ ወይም ደግሞ አንቺ እንዲነሽ አንቺ ይሄ ነገርሽ ምናም ብሎ አንቺን ሲያጣጥል አታዩም ማለት ነውና አንቺን ከመለወጥ ወይም ደግሞ ይሄን አድርጊ ይሄን አታርጊ ከማለት ይልቅ ከነ ማንነትሽ ወዶሽ አክብሮሽ ማንነትሽን መርጦ እያደነቀሽ ስትኖሩ ታይዋለሽ ማለት ነውና ይህ ማለት ከነ ማንነትሽ ከነ አለሽ ነገር ክብርን ፍቅርን ሰጥቶ መርጦሽ ካንቺ ጋር እንደተጓዘ የምታቂበት ምልክት ነው ማለት ነውና ከነ ሁሉ ነገርሽ ይቀበልሻል ማለት ነው። ሌላኛውና ስምንተኛው ነጥቤ ደግሞ ከሰዎች ጋር ያስተዋውቅሻል። ይሄኛው ትልቁ ምልክት ነው። ወንድ ልጅ ከልቡ እንደወደደሽ የምታቂበት ለኔ ከሚላቸው ለቤተሰቦች ይሆናል ባንቺ ባለው የፍቅር ግንኙነት በልበ ሙሉነት ለቤተሰቦቹ ሊሆን ይችላል፣ ለጓደኞቹ ሊሆን ይችላል ባንቺ እንደሚኮራ አይነት ምልክት የሚሰማው ከሰዎች ጋር የኔ ከሚላቸው ሰዎች ጋር ሲያስተዋውቅሽ ያ ወንድ እጅግ በጣም እንደወደደሽ የምታቂበት ምልክት ነው ማለት ነውና ወንድ ልጅ ይሄን ነገር ያደርጋል ማለት ነው። ሌላኛውና ዘጠነኛው ነገር ደግሞ መስዋዕትነት መክፈል ነው። የራሱን ፍላጎት ትቶ አንቺ ደስ የሚልሽን ነገር ለማድረግ መሞከር ሊሆን ይችላል። ለአንቺ ሲል አንዳንድ ነገሮችን መተው ካለበት ይሆናል ማለት ነውና አንዳንድ ነገሮችን በአንቺ በኩል ለአንቺ ሲል የማያደርጋቸው ነገሮች አይኖሩም ማለት ነውና ዋጋን ይከፍላል። መስዋዕትነትን ሲከፍል ታየዋለሽ ማለት ነውና ባንቺ የሚመጣበትን ነገር ማንኛውንም ነገር ለመጋፈጥ ዝግጁ ነው የሚሆነው ማለት ነው። ይሄ ደግሞ አንድ መስዋዕትነት የሚከፍልበት ሁኔታ ነው ማለት ነው። ሌላኛውና የመጨረሻው በታማኝነት ካንቺ ጋር ይቆማል ማለት ነው። ምክንያቱም አንዳንዴ ሰዎች ታማኝነታቸውን ከሚያረጋግጡባቸው ነገሮች አንዱ ምንድነው? ባህሪው ዛሬ እንዲነስቲው ነገ እንደዛ ነው አይሆንም። ልክ ካወቅሹ ጊዜ ጀምሮ አብራችሁ እስከምትኖሩ ድረስ ቋሚ የሆነ የተረጋጋ አይነት ማንነት ታይበታለሽ ማለት ነውና ይሄ ሆነ ማለት ሁሌ በታማኝነትና በእውነተኛ ካንቺ ጋር እንደሚቀርብሽ የምታይበት የፍቅር ምልክት ነው ማለት ነው። አይ ሆፕ በዛሬ ፕሮግራም ማሪፍ ሀሳብ እንዳገኛችሁበት የእናንተንም ሀሳብ አስተያየት ብታሰብቁኝ ደስ ይለኛል። በቀጣይ በሌላ ፕሮግራም እስከምንገናኝ በያለንበት ቸርን ሰንብት።